بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، تلانت سورة الحديد جمرنا الله تبارك وتعالى كسموتنا كبهرياتوቹ የተወሰኑትን ጠቅሶ የሰማያትና የምድር ንግስና በእጁ እንደሆነ ሕያው የሚያደርገው የሚገድለው በሁሉም ነገር ላይ ቻይ የሆነው ጌታ እሱ ነው። ከዚያ በተጨማሪ ደግሞ አንቀጾቹንና ተአምራቶቹን በግልጽ የሚያሳያችሁ መንገዱን እንዲያመላክታችሁ መልእክተኛን በመካከላችሁ ያስገኘ ጌታችሁ ነው። በሱ ከማመን ሊከለክላችሁ የሚችል አንድም ነገር የለም። በአላህ ላለማመናችሁም ተቀባይነት የሚኖረው ዑዝር የላችሁም ብሏል። ሙእሚኖችን በአላህና በመልእክተኛው እንዲያምኑ በዚያ ላይ ጽናት እንዲኖራቸው ወከዛሊክ በሱ መንገድ ላይ ከገንዘባቸው እንዲያወጡ አነሳስቷል። ልክ ሰዎች በአላህ ለማመን ሁሉም ነገር አስፈላጊ የሆነው ሁሉ እንደተሟላላቸው ያንን ላለማድረግ የሚያግዳቸው ነገር እንደሌለ ሁሉ በሱም መንገድ ለማውጣት ገንዘባቸውን የሱን ፊት ፈልገው ለመለገስ ትክክለኛ አማኞች ከሆኑ የአላህን ቀድር የሚያውቁ ከሆኑ የሚያግዳቸው ነገር የለም ነው። ወማ ለኩም ለናንተ ምን አላችሁ አላ ቱንፊቁ ፊ ሰቢልላህ በአላህ መንገድ የማትለግሱት? አይ እንዴት አለ ዑድር ይኖራችኋል በአላህ መንገድ ላለመለገሳችሁ? በአላህ መንገድ ገንዘብን ላለማውጣታችሁ ምን የሚከለክላችሁ ነገር አለ ነው። ወሊላሂ ሚራቱ ሰማዋት ወልአርድ የሰማያትና የምድር ውርስ የአላህ ሲሆኑ የሪሱሁማ ወማ ፊሂማ ሰማያትንም ምድርንም አላህ ተባረከ ወተዓላ ነው የሚወርሳቸው በውስጣቸውንም የያዙትን ነገር ሁሉ። ሱረቱል መርየም ላይ እንዳለው ኢና ነሕኑ ነሪሱ አልአርድ ወመን ዐለይሃ ወኢለይና ዩርጀዑን። ወከዛሊክ በሌላ አያ ምን ይላል? ወከም አህለክና ሚን ቀርየትን በጢረት መዒሸተሃ ፈትልከ መሳኪኑሁም ለም ቱስከን ሚን ባዕድህም ኢላ ቀሊላ ወኩና ነሕኑ ልዋሪሲን። አላህ ተባረከ ወተዓላ ፍጥረቶች የሚኖሩትን ያክል ከኖሩ በኋላ ሰማያትንም ምድርንም በውስጣቸው ያለውን ሀብት በአጠቃላይ የሚወርስና የሚወስድ ጌታ ከመሆኑ ጋር የነሱ ትክክለኛ ባለቤት ሆኖ እያለ በሱ መንገድ ከማውጣት የሚከለክላችሁ ምን አይነት ነገር ነው እያላቸው ነው። ጥያቄው እዚህ ላይ ተዐጅበን ወኢንካራ መደነቅና ማውገዝን የያዘ ነው። ሰው በአላህ ትክክለኛ እምነት ካለው ይህ የሚያምንበት ጌታ ደግሞ በሰማያትም በምድርም ያለው ነገር ሁሉ የሱ ንብረት መሆኑን ካመነ ያወጣን እተካለታለሁ ብሏል። ወማ አንፈቅቱም ሚን ሸይእን ፈሁወ ዩኽሊፉሁ። ቃል ኪዳኑ እንደማያጥፍ አውቆ ከዚያ በዚህ ጌታ መንገድ ገንዘብን አውጣ ሲባል እምቢኝ የሚል ከሆነ ይህ ሰው እምነቱ የተስተካከለ አይደለም ማለት ነው። ከዚያ ውጭ ምንም አይነት ምክንያት ስለማይኖር ወማ ለኩም ለናንተ ምን አላችሁ አላ ቱንፊቁ ፊ ሰቢልላህ በአላህ መንገድ የማትለግሱት ወሊላሂ ሚራቱ ሰማዋት ወልአርድ የሰማያትና የምድር ውርስ ለአላህ ሲሆኑ ላ የስተዊ ሚንኩም ከናንተ ውስጥ አይስተካከሉም እኩል አይሆኑም መን አንፈቀ ሚን ቀብል ልፈትሕ ወቃተል ከድሉ በፊት የለገሰና የተጋደለ ላ የስተዊ ሚንኩም ከናንተ ውስጥ አይስተካከሉም እኩል አይሆኑም
من أنفق يلجس سوج من قبل الفتح كدلوا بفت وقاتل يتقادلوا نقدروا زي حذف الله يتسرز نجر معناته معناه من دنو لا يستوي منكم من أنفق من قبل الفتح وقاتل ومن أنفق من بعد الفتح وقاتل معناته كدلوا بفت ገንዘባቸውን የለገሱና በአላህ መንገድ የተጋደሉ ሰዎች ከድሉ በኋላ ከለገሱትና ከተጋደሉት ጋር እኩል አይሆኑም። ኡላኢከ እነዚያ አይ ገንዘባቸውን ከዚህ ድል በፊት ያወጡ በአላህ መንገድ የታገሉና የተዋጉት አዕظሙ ደረጀተን በደረጃ የላቁ ናቸው። ሚን الذين ከነዚያ አንፈቁ ሚን بعد ወቃተሉ በኋላ ከለገሱትና ከተጋደሉት። ይሄ ፈትህ የተባለው አብዛኛዎቹ ዑለማዎች ዘንድ ፈትሁ መካ ነው። የመካ መከፈት ነቢያችን አለይሂ ሰላቱ ወሰላም መካን ከፍተው ከገቡ በኋላ እስልምና አብዛኛ ሰዎች ስለተቀበሉት ሙስሊሞችም ኃይለኛና የበላይ ስለሆኑ የዚያን ጊዜ የሚወጣ በር ወከዛሊክ የዚያን ጊዜ የሚፈጸም ውጊያ ሙስሊሞች የበታች ሆነው ከሚወጣና ከሚፈጸም ውጊያ ጋር እኩል አይሆንም። ምክንያቱም እነዚያ ሰዎች እስልምና ገሪብ ሆኖ ነጩም ጥቁሩም እየተዋጋው ቤተሰባቸውም ባዳቸውም እያስቸገሯቸው እያሰቃዩአቸው በዚያ ሁኔታ ላይ ለአላህ ብለው ገንዘባቸውን ማውጣታቸው ይህንን ሃይማኖት የበላይ ለማድረግ መዋጋታቸው እውነተኝነታቸውን የሚያረጋግጥ ነው። ወከዛሊክ አላህ ዘንድ የሚኖራቸውም ደረጃ ከፍ ያለ ነው። አንዳንድ ዑለማዎች ደግሞ እዚህ ላይ ፈትህ የተባለው ሱልሑል ሁደይቢያ የሁደይቢያ ስምምነት ነው ይላሉ። ወላኪን እንዳሳለፍነው አብዛኛዎቹ ዑለማዎች ፈትህ እዚህ ላይ የመካ መከፈት ወይም ደግሞ የመካ ድል ነው። እዚህ ላይ ቀደምት ሱሐባዎች በሌሎች ላይ ቅድሚያና ብልጫ እንዳላቸው የሚያሳይ ነው አያቱ። ሐታ ከሱሐባዎች እንኳን ማለት ነው። ይሄንን ሱረቱል ሐሽር ላይ በተፍሲል እንዳሳለፍነው ሱሐባዎች በመካከላቸው ተፋضል አለ። የተወሰኑት በሌሎቹ ላይ በላጮች ናቸው። ስለዚህ ከሱሐቦች መካከል መካ በድል ከመከፈቷ በፊት እስልምናን ተቀብለው በአላህ መንገድ ገንዘባቸውን ሲያወጡና ሲዋጉ የነበሩት ከዚያ በኋላ እስልምናን ተቀብለው ገንዘባቸውን ካወጡትና ከታገሉት በላጭ ናቸው። ነቢያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት አንድ ጊዜ ኻሊድ ብን ወሊድ እና አብዱራህማን ብን ዐውፍ ረዲየላሁ ዐንሁማ በሆነ ጉዳይ ተጨቃጨቁና ተጣሉ። ከዚያ ኻሊድ የሆነ ነገር ተናገረው አብዱራህማን። ይሄ ነገር ለረሱል አለይሂ ሰላቱ ወሰላም በደረሰ ጊዜ ምን አሉ? ላ ተሱቡ አስሓቢ፣ ጓደኞችን አትስደቡ። ፈወለዚ ነፍሲ ቢየዲህ ለው አነ አሐደኩም አንፈቀ ምስለ ኡሑድን ዘሀባ ማ በለገ ሙደ አሐድህም ወላ ነሲፈህ። ከእናንተ መካከል አንዳችሁ የእሁድ ተራራን የሚያክል ወርቅን በአላህ መንገድ ቢያወጣ እንኳን የእነሱን እፍኝ ግማሽን እንኳን አያክልም ማለት። ስለዚህ ከፈትሕ በፊት የሰለሙ ሱሐባዎች የሚሰጧት ትንሽ ሰደቃ ከዚያ በኋላ ሰልመው ለመጡ ሐታ ከሱሐባዎች የእሁድ ተራራን የሚያክል ወርቅ ቢያወጡ እንኳን አይስተካከልም። ያንኛው እንዳሳለፍነው እስልምና እንግዳ ሆኖ ዓለም በአጠቃላይ እየተዋጋው አላህንና መልእክተኛውን መርጠው ይሄን ነገር በመፈጸማቸው ብልጫ ተሰጥቷቸዋል። ላ የስተዊ ሚንኩም ከናንተ እኩል አይሆኑም መን አንፈቀ ሚን ቀብል الفتح ወቃተል ከድሉ በፊት የለገሱና የተጋደሉት ከነማን ጋር ነው የማይስተካከሉት? ከዚያ በኋላ መጥተው ካወጡትና ከተጋደሉት ማለት ነው። ኡላኢከ እነዚያ አዕظሙ ደረጀተን በደረጃ የላቁ ናቸው። ሚን الذين አንፈቁ ከነዚያ ከለገሱት
من بعد كذا بهالا وقاتلوا كالتواقتم وكلا وعد الله الحسنى كلهم الله ملكانيتون قال كدان قبطوال صحاباوች ይበላለጣሉ አንዱ በሌላኛው ላይ ፈضل አለው ስንል አንዱ በላጭ ሌላኛው የማይረባ ማለታችን አይደለም ነው ማዕናው በላጩም ተበላጩም አላህ ተባረከ ወተዓላ ዘንድ ከፍ ያለ ደረጃ አላቸው መልካሚቱን ጀነትም እንደዚሁ ለነሱ ቃል ኪዳንን ገብቶላቸዋል ወኩለን ሁሉንም وعد الله الحسنى الله ملكانيتون ቃል ኪዳን ገብቷል والله بما تعملون خبير اللهم በምትሰሩት ነገር ውስጥ አዋቂ ነው من ذا الذي يا من ነው يقرض الله قرضا حسنا اللهم መልካም ብድር የሚያበድር فيضاعفه له ለሱም የሚያነባብርለት እዚህ ላይ ብድር የተባለው ለምንድን ነው በአላህ መንገድ ማውጣቱ ምክንያቱም አንድ ሰው ገንዘብ በሚያበድርበት ጊዜ እንደሚመለስለት ሁሉ አላህን ተባረከ ወተዓላ በሱ መንገድ ያወጡ ሰዎችን ስለሚመልስላቸው ነው በዱንያ ያወጡትን ይተካላቸዋል በአኺራ ደግሞ አጅሩን እጥፍ ድርብ አድርጎ ይከፍላቸዋል مثل الذين ينفقون أموالهم في سبيل الله كمثل حبة أنبتت 7 سنابل في كل سنبلة 100 حبة والله يضاعف لمن يشاء حسناوች በ10 ይባዛሉ እስከ 700 እጥፍ ከዚያም በኋላ አላህ እንጂ የማያውቀው ያክልክ ይባዛል እንደ ሰውየው እውነተኝነትና ኢኽላስ የአላህን ሲፈልጉ ከአላህ ምንዳን ሽቶ ከሆነ ያወጣው እንደ ሰውየው እውነተኝነት እንደ ኢኽላሱ እንደ ተቅዋው አላህ ተባረከ ወተዓላ አጅሩን እጥፍ ድርብ ያደርግለታል በዱንያ ከሚያደርግለት ምትክ ጋር ነው من ذا الذي يقرض الله قرضا حسنا يا ثومان ነው አላህን መልካም ብድር የሚያበድር فيضاعفه له ለሱም የሚያነባብርለት وله أجر كريم ለሱም መልካም ምንዳ አለው وهي الجنة እቺ መልካም ምንዳ የተባለችው ጀነትና በውስጧ የሚገኙ ጸጋዎች ናቸው አላህ አጅሩን እጥፍ ድርብ አድርጎለት አብዝቶለት የተከበረና መልካምን ምንዳ ይሰጠዋል يوم ترى المؤمنين والمؤمنات مؤمنانና مؤمناتን በምታይበት ቀን እዚህ ላይ يوم የሚለው መንሱብ የተደረገው ዓሚሉ ባለፈው አያ ነው አይ ወለሁ አጅሩን ከሪም የሚለው ይህ መልካምና የተከበረ ምንዳ መቼ ነው ከተባለ في يوم ترى فيه المؤمنين والمؤمنات ማለት ነው ወንድም ሴት አማኞችን በምታይበት ቀን ነው እዚህ ላይ ሙእሚኒን والمؤمنات ማለቱ ሴቱም ወንዱም በአላህ እስካመኑና መልካም ስራ እስከሰሩ ድረስ አላህ ዘንድ የሚዘጋጅላቸው አጅር አንድ ነው من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون ذلك كوندم كثيرا መልካም ስራን የሰራ በአላህ ከማመን ጋር በዱንያ መልካምን ህይወት እንዲኖሩ እናደርጋቸዋለን በአኺራ ደግሞ ሲሰሩት ከነበረው በበለጠ መልኩ መልካም ምንዳ እንከፍላቸዋለን ስለዚህ ወንድም ሴትም በአላህ ካመኑ መልካም ስራ ከሰሩ አንዱ በሌላኛው ላይ የሚበላለጥበት ሁኔታ አይኖርም ሴት ሆና በኢማኗና በመልካም ስራዋ ከወንድም ትበልጥ ትኖራለች إلى غير ذلك يوم ترى المؤمنين والمؤمنات مؤمناننا مؤمناتችን በምታይበት ቀን يسعى نورهم بين أيديهم ብርሃናቸው ከበስተፊታቸው የሚሄድ የሚጓዝ ሲሆን وبأيمانهم በቀኞቻቸውም አይ يوم القيامة የነዚህ ሙእሚኖች ብርሃናቸው ከበስተፊታቸውና
ከበስተቀኛቸው እየገሰገሰ እየተሰራጨ በጨለማ ውስጥ እያበራላቸው ትመለከታቸዋለህ ነው። ይሄ ነው አብዛኛዎቹ ዑለማዎች የፈሰሩት። አንዳንዶቹ ደግሞ ዑለማዎች ኢብኑ ጀሪር ረሕመቱላሂ ዐለይሂ እንዳለው የስዓ ኑሩሁም በይነ አይዲህም ማዕናው ምንድን ነው አለ? አይ የስዓ ሰዋቡ ኢማንህም ወዐመልህም الصالح በይነ አይዲህም ወፊ አይማንህም ኪታቡ አዕማልህም ማለት ነው አለ። ተእዊሉ የዚህ አያ ከበስተፊታቸው የኢማናቸውና የመልካም ስራቸው ምንዳ በስተቀኛቸው ደግሞ መጽሐፋቸውን ይዘው ነው የምታያቸው የሚል ማዕና ያለው ነው አለ። ለዚህ ደግሞ እንደ ምክንያት ያቀረበው ምክንያቱም አላህ እዚህ ላይ ፊት ለፊትና ቀኝን ብቻ ነው የጠቀሰው፣ ግራን እና ሌሎች አቅጣጫዎችን አለመጥቀሱ የተፈለገው ብርሃን ሳይሆን ሌላ ነገር እንደሆነ ያመላክታልና እዚህ ላይ ኑሩሁም በይነ አይዲህም የሚለውን የስራቸውና የኢማናቸው ሰዋቡ ከፊት ለፊታቸው ከዚያ በኋላ ደግሞ ወቢአይማንህም የሚለው ሙስተዕነፍ ተደርጎ እንዳዲስ ማለት ነው። በቀኛቸው ደግሞ የመልካም ስራ መጽሐፋቸውን ይይዛሉ ይረከባሉ የሚል ማዕና ያለው ነው ይላል። ወላኪን الراجح አብዛኛዎቹ ዑለማዎች እንዳሉት ከሰሐባዎችም እነ ኢብኑ መስዑድ እነ አቡ ኡማማ ረዲየላሁ ዐንሁማ ከነሱም ውጭ ይሄ ሲራጥ ላይ ነው የሚከሰተው። አላህ ተባረከ ወተዓላ የውመል ቂያማ ከአንዳንድ ሰሐባዎች እንደመጣው ሙእሚኑም ይሁን ካፊሩ መዳፉን እንኳን ዘርግቶ ማየት የማይችልበት ሁኔታ ውስጥ የምታስገባ ጨለማን ይለቅባቸዋል አሉ የውመል ቂያማ። በዚያ ሁኔታ ላይ ያሉ አላህ ብርሃንን ይሰጣል ሲራጥን ለመሻገር። ሲራጥ ማለት በጀሃነም ጀርባ ላይ የተዘረጋ ከፀጉር የቀጠነ ከሰይፍ የሰላ ድልድይ ነው። ያንን ድልድይ ሳያልፍ አንድም ሰው ጀነት አይገባም። ወኢን ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅድያ ثم ننجي الذين اتقوا ونذر الظالمين فيها جثيا እንዳለ ያንን ማለት ያልቻለ ሰው ቀጥታ የሚወረወረው ወደ ጀሃነም ውስጥ ነው። ከዚህ አላህ ተባረከ ወተዓላ ሰዎችን እንደየስራቸው ብርሃን ይሰጣቸዋል። ኢብኑ መስዑድ ረዲየላሁ ዐንሁ እንዳለው يؤتون نورهم على قدر أعمالهم فمنهم من نوره كالجبل ومنهم من نوره كالنخلة إلى آخره አንዳንዱ ተራራ የሚያክል አንዳንዱ የተምር ዛፍ የሚያክል ትንሹ አውራጣቱ ላይ አንድ ጊዜ የምትጠፋ አንድ ጊዜ የምትበራ ብርሃን ይደረግላቸዋል። ለሙናፊቆችም አላህ ተባረከ ወተዓላ የውሸት ብርሃን ይሰጣቸዋል። يخادعون الله وهو خادعهم እንዳለው እነሱ በዱንያ አላህና መልእክተኛውን አለይሂ ሰላቱ ወሰላም ወከዛልክ ሙእሚኖችን ለማታለል በውስጣቸው ጨለማን ንፍቅናን ከመሸከማቸው ጋር በውጭ ብርሃንን ኢማንን እስላምን ያወጡ ስለነበር አላህ ተባረከ ወተዓላ ብርሃን ይሰጣቸዋል። ከዚያ ያንን ሲራጥ እንደጀመሩ ይህንን ብርሃን ይበልጥ የሚፈልጉበት ቦታ ላይ በሚደርሱበት ጊዜ የሙናፊቆችን ብርሃን አላህ ተባረከ ወተዓላ ያጠፋባቸዋል። ከዚያ በቀጣዩ አያ ላይ እንደምንመጣው በሙእሚኖች ብርሃን ለመጠቀም ይለምናሉ። ያ ልመናቸውም ተቀባይነት አይኖረውም። ስለዚህ እዚህ ላይ የስዓ ኑሩሁም በይነ አይዲህም ወቢአይማንህም ማለቱ አላህ ተባረከ ወተዓላ ለሰው ልጆች እንደ እምነታቸውና እንደ መልካም ስራቸው በሲራጥ ላይ ለመሻገር የሚያስችላቸውን ብርሃን ነው እዚህ ላይ እየጠቀሰ ያለው። አማ ፊት ለፊትና ቀኝ የተጠቀሰው ለምንድን ነው? ሊተያሙን ነው ዑለማዎች እንዳሉት ለተፋኡልና ለበረካ ነው እንጂ ወኑር ሙሒጡን ሚን ኩሊ ጃኒብ በሁሉም አቅጣጫ ያካበበ ሙእሚኖችን የፈለጉበት የሚያደርስ ነው። የውመ ተረል ሙእሚኒነ ወልሙእሚናት ምእመናንንና ምእመናትን በምታይበት ቀን የስዓ ኑሩሁም ብርሃናቸው የሚጓዝ ሆኖ የሚሮጥ ሆኖ የሚሰራጭ ሆኖ በይነ አይዲህም ከበስተፊታቸው ወቢአይማንህም አይ ወዐን አይማንህም
በስተቀኛቸውም ቡሽራኩም اليوم ዛሬ ብስራታችሁ አይ بمعنى يقال لهم أو تقول لهم الملائكة መላእክቶች ምን ይሏቸዋል ቡሽራኩም اليوم ዛሬ ብስራታችሁ جنات تجري من تحتها الأنهار ከስሮቿ ወንዞች የሚፈሱባት ጀነት ናት ይባላል بمعنى بشراكم اليوم دخول جنات ማለት ነው ዛሬ የምትበሰሩት በወሬ በቃል ኪዳን አይደለም በል በስራታችሁ ከስሮቿ የውሃ የወተት የማርና የኸምር ወንዞች የሚፈሱባት የጸጋ ጀነትን መግባት ነው ይባላል بشراكم اليوم ዛሬ በስራታችሁ جنات تجري من تحتها الأنهار ከስሮቿ ወንዞች የሚፈሱባት ጀነቶች ናቸው خالدين فيها በውስጧ ዘውታሪዎች ስትሆኑ ذلك هو الفوز العظيم ይህም ታላቅ ስኬት ነው فوز ليس بعده الفوز ከሱ በኋላ ከሱ የተሻለ ምንም አይነት ስኬት የሌለው ትክክለኛ ስኬት ማለት ይሄ ነው فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور እንዳለው አላህ አንድ ሰው ከጀሃነም እሳት ተጠብቆ ጀነት ከገባ ትክክለኛ ስኬትን አግኝቷል ከዚያ ተለዋጭ ያለው ጥፋት ብቻ ነው ስቃይ ብቻ ነው ذلك هو الفوز العظيم ይህም እሱ ታላቁ ስኬት ነው يوم يقول المنافقون والمنافقات መናፍቃንና መናፍቃትም በሚሉበት ቀን እዚህ ላይ يوم የሚለው በደል ነው ከመጀመሪያው ቀን በተለዋጭነት የመጣ ነው አላህ መልካም ለሰሩ ሰዎች መልካም ምንዳን የሚሰጥበት ቀን ሙእሚኖች ብርሃን የሚሰጡበት ዘላለማዊ የሆነ ጀነት የሚገቡበት ቀን ነው ያ ቀን ኸይር ብቻ አይደለም የሚገኝበት እያለ ነው አደገኛ ቀን ነው ሌሎችም ቅጣትና ስቃይ የሚያገኙበት ነው يوم يقول المنافقون والمنافقات منافقانና منافقاتዎች በሚሉበትም ቀን المنافق هو الذي يظهر الإيمان مع إبطانه الكفر ክህደትን በውስጡ ከመሸከሙ ጋር እስልምናንና እምነትን በውጭ የሚያሳይ ነው ሙናፊቅ የሚባለው እነዚህ መናፍቃኖች ሴትም ወንድም ምን ይላሉ للذين آمنوا ለነዚያ ላመኑት انظرونا ጠብቁን نقتبس من نوركم كبرهاناችሁ እንቀንጭብ نقتبس بمعنى نستضيء ونستصبح من نوركم ማለታቸው ነው በበርሃናችሁ እናብራ ከመብራታችሁ እንውሰድና ከዚህ ጨለማ እንውጣ ብለው በሚጣሩበት ቀን ይሄ እንዳሳለፍነው ሲራጥ ላይ ነው ለሁሉም ብርሃን ከሰጣቸው በኋላ የሙናፊቆችን ብርሃን መካከል መንገድ ላይ ሲደርሱ ያጠፋባቸዋል የዚያን ጊዜ ሙናፊቆች ጥሪያቸው ምንድነው انظرونا نقتبس من نوركم ጠብቁንና በብርሃናችሁና ብራ ከብርሃናችሁ ትንሽ እንውሰድ ይላል ሙእሚኖች ደግሞ ሱረቱ ተሕሪም ላይ እንዳሳለፍነው አትሚም ለና ኑረና ይላሉ አላህ ተባረከ ወተዓላ ሙናፊቆች ያጋጠማቸው ነገር እነሱም ላይ እንዳያጋጥም ይሰጉና አላህን ይማጸናሉ ብርሃናቸውን እንዲያሟላላቸው ወንጀላቸውን እንዲምርላቸው انظرونا ጠብቁን نقتبس من نوركم كبرهاناችሁ እንቀንጭብ قيل ارجعوا وراءكم ወደኋላችሁ ተመለሱ ይባላሉ قيل يقول لهم المؤمنون أو الملائكة والمؤمنون ወይም ደግሞ መላእክቶች ለነዚህ ሙናፊቆች እንዲሏቸዋል ارجعوا وراءكم ወደኋላችሁ ተመለሱ فالتمسوا نورا ብርሃንን ፈልጉ ለኛ የተሰጠውን ብርሃን አታገኙም በሱ መጠቀም አትችሉም ብርሃን የምትፈልጉ ከሆነ ارجعوا وراءكم የሚለውን በሁለት መንገድ ነው የተረጎሙት አንድ ወደ ሲራጥ ከማለፋቸው በፊት የነበረው ቦታ ላይ ተመልሳችሁ እዚያ ብርሃን አፈላልጉ ነው ሁለተኛው ደግሞ ወደ ዱንያ ተመለሱና ዛሬ ብርሃን እንድታገኙ የሚያደርጋችሁ ስራ ስሩ ነው ሁለቱም ለማላገጥ ነው
እነዚህ ሰዎች ከሱራጥ በፊት ያለበት ቦታ ሄደው ይሁን ወደ ዱንያ ተመልሰው ብርሃን የሚያገኙበት ምንም አይነት አጋጣሚ የለም። ወላኪን እነዚህ ሰዎች በዱንያ በአላህና በመልእክተኛው በሙእሚኖች ያላግጡ ይሳለቁ ስለነበር ሙእሚኖችና መላእክቶች እዚያን ቀን ጥላቅ በተሞላበት መልኩ ብርሃን ከፈለጋችሁ ተመለሱና ብርሃን የሚያስገኝላችሁን ስራ ስሩ እዚያ ፈልጉ ይሏቸዋል። ፈልተሚሱ ኑራ ብርሃንንም ፈልጉ ፈضرب بينهم በመካከላቸውም ይደረጋል فضرب بينهم በመካከላቸውም ተደረገ بسور ባዚ ላይ ፊላናት ዛኢዳናት معناه فضرب بينهم سور له ማለት ነው። فضرب بينهم በመካከላቸውም ተደረገ بسور له باب ደጃፍ ያለው አጥር አይ በሙእሚኖችና በሙናፊቆች መካከል መግቢያ በር ያለው ትልቅ ሒጃብ ትልቅ አጥር በመካከላቸው ይደረጋል። ባጢኑሁ ውስጡ فيه الرحمة በሱ እዝነት አለበት وظاهره ውጩ ደግሞ من قبله العذاب ከበኩሉ ቅጣት አለበት። ይሄ አጥር ከውስጡ ጀነትና ነዒሟን የሚገኝበት የውጩ ደግሞ እሳትና ስቃይዋ ነው የሚገኝበት። وهذا سورة الأعراف ላይ አላህ እንዳለው وبينهما حجاب وعلى الأعراف رجال እንዳለው በአላህ በጀሃነምና በጀነት ሰዎች መካከል ግርዶ አድርጓል። ትልቅ ግርግዳንና አጥርን አስቀምጧል። ያ አጥር ለሁ ባብ ደጃፍ አለው በር አለው። ከውስጡ በኩል አይ ሙእሚኖች ከገቡ በኋላ ይዘጋል። ውስጡ ጀነትና ጸጋዎቿ ነው የሚገኝበት فيه الرحمة እንዳለው ከተዘጋ በኋላ ደግሞ ያለው ውጩ من قبله العذاب ከሱ በኩል የሚገኘው ጀሃነምና ቅጣቷ ብቻ ነው። ينادونهم ይጠሯቸዋል አይ ሙናፊቆች ሙእሚኖችን አለም ነኩም معكم አብረናችሁ አልነበርንምን በማለት በዱንያ ከናንተ ጋር አብረን ስንበላ ስንጠጣ ስንጋባ ስንኗኗር አልነበርንም እንዴ ይሏቸዋል። ቃሉ በላ በእውነት ነበራችሁ ይላሉ። በላ የምትለው ቃል እንዳሳለፍነው አሉታዊ የሆነን ጥያቄ አዎንታዊ አድርገን ለመቀየር የምንጠቀማት ቃል ነው። ምክንያቱም ሰልብይ በሆነ መልኩ የመጣን ጥያቄ ነዓም በሚል መልክ ብንሰጠው ከተፈለገው በተቃራኒ ነው ትርጉሙ የሚሆንበት። ኢብኑ አባስ ረዲየላሁ ዐንሁ እንዳለው አላህ የሰው ልጆችን ቃል ኪዳን ሲያስገባቸው አለስቱ ብረብኩም ጌታችሁ አይደለሁም እንዴ ብሎ ሲጠይቃቸው ምንድነው ያሉት? ቃሉ በላ ጌታችን ነህ አሉ። ኢብኑ አባስ ምን አለ? ለው ቃሉ ነዓም ለከፈሩ ነዓም ቢሆን ኖሮ መልሳቸው ከሃዲ የሆኑ ነበር አለ። ምክንያቱም ጥያቄው ሰልብይ በሚሆን ጊዜ ያን ሰልብይ የሆነውን ጥያቄ ኢጃብይ ለማድረግ የምንጠቀመው የመልስ ቃል በላ የሚለው ነው እንጂ ነዓም የሚለው አይደለም። ስለዚህ በላ ሲሉ ሙእሚኖች ምን ማለታቸው ነው? በትክክል እውነታችሁን ነው፣ በዱንያ ከኛ ጋር አብራችሁ ነበራችሁ ነው። ይሄ አብሮነቱ በውጭ በሰውነት እንጂ በንያና በቀልብ አይደለም። ከዚህ በኋላ የሚጠቅሷቸው ነገራቶች እንደሚያሳዩት ዩናዱነሁም ይጠሯቸዋል አለም ነኩም معكم አብረናችሁ አልነበርንምን በማለት ቃሉ በላ በርግጥም ነበራችሁ አሉ። ወላኪነኩም ነገር ግን እናንተ ፈተንቱም አንፉሰኩም ነፍሶቻችሁን ፈተናችሁ አይ አህለክቱሙሃ ቢንፋቅ ወልመዓሲ ወልአሳም በንፍቅና በወንጀልና በስህተት ነፍሳችሁን አጥፍታችኋል ፈትናችኋታል። ወተረበስቱም ተጠባበቃችሁም التربص هو التريث والانتظار بالنبي عليه الصلاة والسلام وبالمؤمنين الدوائر برسولاتنا عليه الصلاة والسلام لا بمؤمنوች ላይ ሽንፈት ክፉ ነገር እንዲያጋጥማቸው ይጠባበቁ ነበር። በአላህ እገዛና ነስር ጥርጥር ስላለባቸው ይህ ሃይማኖት
በትክክል ከአላህ ዘንድ የወረደ ነው ብለው ስለማያምኑ እንደው አንዲት ቀን ምን አለበት መልእክተኛውን አለይሂ ሰላቱ ወሰላም እና ሱሐቦቹ የሚያሸንፋቸው ሰራዊት በመጣ እነዚህን ሰዎች ባጠፋቸው እያሉ ይጠባበቁ ነበር። ወይም ደግሞ አንዳንዶቹ ዑለማዎች እንደሚሉት ተረበስቱም ቢልኢስቲግፋር ወተውባ ወደ አላህ ከመመለስና ምህረትን ከመለመን ዘግይታችኋል፣ ተጠባብቃችኋል ነው። ወላኪነኩም ነገር ግን እናንተ ፈተንቱም አንፉሰኩም ነፍሶቻችሁን ፈተናችሁ፣ አይ ቢልኒፋቅ ወተረበስቱም ተጠባበቃችሁም፣ ወርተብቱም ተጠራጠራችሁም፣ እርተብቱም አይ ሸከክቱም بوحدانية الله تبارك وتعالى وبنبوة محمد عليه الصلاة والسلام يا الله عند النت يا رسول عليه الصلاة والسلام نبي النت تتراطراچوها برغطኝነት አልተቀበላችሁም وغرتكم الأماني ከንቱ ምኞቶችም አታለሏችሁ በዱንያ ያላችሁ ተቀባይነት የሌላቸው ምክንያታዊ ያልሆኑ ውድቅ ምኞቶች በእነሱ ተታላችኋል። وهذا አላህ ምህረት ያደርግልናል እኛ በኸይር ስራ ላይ ነው ያለነው የሚል ውስጣቸው ያለ ከንቱ ምኞት ነው። وغرتكم الأماني ከንቱ ምኞቶችም አታለሏችሁ حتى جاء أمر الله يا الله ትዕዛዝ እስከመጣ ድረስ አይ الموت ይሄንን ስራ የሰራችሁት እስከሞታችሁ ድረስ ነው። ሞት ከመምጣቱ በፊት ራሳችሁን ገምግማችሁ ወደ አላህ ብትመለሱ ኖሮ ነዓም ዛሬ ከኛ ጋር አብራችሁ ትሆኑ ነበር፣ ብርሃንንም ታገኙ፣ ወደ ጀነትም ትሻገሩ ነበር። ነገር ግን እናንተ በእነዚህ ክፉ ስራዎች ላይ የአላህ ውሳኔ በሞት እስከመጣ ድረስ ጸንታችኋል፣ ቆይታችኋል። ወገረኩም ቢላሂ الغرور በአላህም አታላዩ አታሏችኋል። አይ خدعكم في سعة رحمة الله تبارك وتعالى الشيطان ማለት ነው። የአላህ እዝነት መስፋቱን እያተከሾከላችሁ አላህ ገፉር ረሒም ነው አብሽሩ ይመራችኋል እያለ አታላዩ ሸይጣን አታሏችኋል። አላህ በዱንያ በንፍቅናችሁ ስላልያዛችሁ የሚገባችሁን ቅጣት ስላላወረደባችሁ አይ አሁን ከተተውንማ አኺራ ምን ሊያጋጥመን ይችላል የሚል እምነት ቀልባችሁ ውስጥ እንዲኖር ሸይጣን አድርጓችሁ በመታለል ውስጥ ስትኖሩ ነበር። ለዚያ ነው ዛሬ ከኛ ጋር አብራችሁ ያልሆናችሁት ብለው ይመልሱላቸዋል። አልገሩር هو الشيطان ዑለማዎች እንዳሉት ማለት ነው። ስለዚህ وغركم بالله الغرور معناه ምንድነው? خدعكم بالله الشيطان فاليوم ዛሬ لا يؤخذ منكم فدية ከናንተ ካሳ አይወሰድም። ፊድያ ማለት አንድ ሰው ካለበት አስቸጋሪ ሁኔታ ክፍያን ከፍሎ ለመውጣት የሚያደርገው ሙከራ ነው። የዚያን ቀን እነዚህ ሙናፊቆች በዱንያ ሀብት አላቸው፣ ስልጣን አላቸው። ያንን ተጠቅመን እንድናለን የሚል ጥርጥር እንኳን ካደረባቸው ምን ይባላሉ? فاليوم لا يؤخذ منكم فدية ዛሬ ከናንተ ካሳ ቤዛ አይወሰድም። ولا من الذين كفروا ከነዚያም ከካዱትም ሰዎች يوم القيامة አንድ ሰው በዱንያ ውስጥ ያለውን ንብረት ሁሉ ተሸክሞ ቢመጣ ራሱን ማስጣል አይችልም። በል የዱንያን እጥፍ ይዞ ቢመጣ እንኳን አላህ ዘንድ ተቀባይነት አይኖረው። إن الذين كفروا لو أن لهم ما في الأرض جميعا ومثله معه ليفتدوا به من عذاب يوم القيامة ما تقبل منهم ولهم عذاب أليم ذلك. بل إلى آمن هذا إن الذين كفروا وماتوا هم كفار فلن يقبل من أحدهم ملء الأرض ذهبا ولو افتدى به أولئك لهم عذاب أليم وما لهم من ناصرين. እነዚያ የካዱት በክህደት ላይ የሞቱ ሰዎች ምድርን ሙሉ ወርቅ ይዘው ቢመጡ እንኳን ከዚያ አስቸጋሪና አሳማሚ ቅጣት ለመዳን ተቀባይነት አያገኙም። በል ሱረቱል መዓሪጅ ላይ አላህ እንዳለው የውመል ቂያማ የሰው ልጅ አይል ካፊር ልጁን፣ ሚስቱን፣ ዘመዶቹን በምድር ላይ ያለን ፍጥረት ሁሉ ካሳ ከፍሎ ራሱን ከጀሃነም ቢያድን ይመኛል።
يبصرونهم يود المجرم لو يفتدي من عذاب يومئذ ببنيه وصاحبته وأخيه وفصيلته التي تؤويه ومن في الأرض جميعا ثم ينجيه عنده يالن نبرة فطرة هلو لسو كاسان بيزا أدربو كفلو الله تبارك وتعالى كجهنم بيادنونا جنة قاس قباو يمنيا إيه هلو كنت تقبائنة اللو منافقوت كفاروت الزيان كان سببوت هلو يقرط الباتشوال مكنياتهم بدنيا يا الله الرحمة يمياس جنيون سبب سلقرطو بسو بتشيننا سلالامنو ملك تنيون عليه الصلاة والسلام سلال تقبلوا فاليوم زاري لا يؤخذ منكم فدية أن أنت كاسا بيزا يوسدم ولا من الذين كفروا كالنزيا ككادتم مأواكم النار منورياته أساتنات هي مولاكم أصفام تذبياشهنات هي مولاكم بمعنى هي أولى بكم لأن أنت يمتقبوا የሚያምርባችሁና የሚመጥናችሁ ነገር እሳት ነው ይባላል አንዳንዶቹ ደግሞ ዑለማዎች هي مولاكم بمعنى هي ناصركم ረዳታችሁ እሳት ናት ይባላል هذا على سبيل السخرية والاستهزاء ማላገጥና መሳለቅ በተሞላበት መልኩ ማለት ማን ነው የሚረዳን ማን ነው ከዚህ ስቃይ የሚያድነን ብለው እርዳታን በሚለምኑበት ጊዜ ማላገጥ በተሞላበት መልኩ የናንተ ረዳት እቹ የምታሰቃያችሁ የምታቃጥላችሁ እሳት ናት ተብለው ምላሽ ይሰጣቸዋል መዋቁም النار መኖሪያችሁ እሳት ናት هي مولاكم እሷም ተገቢያችሁ ናት وبئس المصير የከፋችም መመለሻ ናት አይ وبئس المصير جهنم ሰው ወደ جهنم ከሆነ መመለሻው መኖሪያው ወደ እሳት ከሆነ ከዚያ የባሰ የከፋና የሚያስቸግር ነገር አይኖርም እነዚህ ሙናፊቆች በዱንያ በአላህ ባለማመናቸው መልእክተኛው አለይሂ ሰላቱ ወሰላም ባለመከተላቸው የውመል ቂያማ የሚያጋጥማቸው ይሄ ነገር ብቻ ነው ጀሃነም ውስጥ ይገባሉ በውስጧ ዘላለም ያለምንም ረፍት ይስተቃያሉ هذا والله اعلم وصلى اللهم على نبينا محمد وعلى اله وصحبه وسلم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك